ሁሊያን አልቫሬዝ ወደ አርሰናል ጋይስ ሰበር ዜና ነው። በደንብ ኮፒ ሊንክ ሪፖስት እንዲሁም ፎሎ እያደረጋችሁ እንዲህ አይነት ፈጠን ያለ መረጃ እንዲደርሳችሁ ሃንድ ኦፍ አርሰናል እንግዲህ ሁሊያን አልቫሬዝ ወደ አርሰናል የሚሄድበት እድል አለ ሲል እንግዲህ ተናግሯል። ከአምና ጀምሮ አንድ ያበርታና ክለባችን አርሰናል ስለ ሁሊያን አልቫሬዝ ሙሉ ነገሮችን እንዲሁም ወደ ክለባችን ለማምጣት ብዙ ነገሮችን እንደሰሩ ሃንድ ኦፍ አርሰናል ዘግቧል። ነገር ግን አትሌቲኮ ማድሪዶች ሁሊያን አልቫሬዝ ለኛ ለመስጠት ፈቃደኛ ናቸው። ነገር ግን ከኛ የሚፈልጓቸው ተጫዋቾች አሉ። ከሁሊያን አልቫሬዝ ዲል ጋር ግን እንዲካተት የሚፈልጉት አንድ ተጫዋች አለ። ዲየጎ ሲሞኔ ከአምና ጀምሮ የቪክተር ዮኬሬስ አድራቂና ፈላጊ እንደነበር እንግዲህ ተዘግቧል። ስለዚህ ከዚህ ዲል ጋር ቪክተር ዮኬሬስና ገንዘብ አቅርበው አርሰናል ሁሊያን አልቫሬዝን ለኛ ለመስጠት ፈቃደኛ መሆናቸው ተዘግቧል። ነገር ግን ሁሊያን አልቫሬዝ የመጀመሪያ ምርጫው ባርሴሎና እንደሆነ ተነግሯል። ነገር ግን አትሌቲኮ ማድሪድ ግደሉኝ እንጂ አልሸጥላችሁም ብሏል። ስለዚህ እናንተ ያላችሁ አመለካከትና አስተሳሰብ እዚህ ላይ ምንድነው ጋይስ? ብር ጨምረን ቪክተር ዮኬሬስን ሰጥተን ሁሊያን አልቫሬዝን መቀበል እንግዲህ ምንድነው እናንተ ያላችሁ አመለካከት እዚህ ላይ? ሁሊያን አልቫሬዝ ወደ አርሰናል፣ ቪክተር ዮኬሬስ ወደ አትሌቲኮ ማድሪድ። በዚህ ሰዓት ሰበር መረጃዎች በእነዚህ ሁለት ተጫዋቾች ዙሪያ እየተሰማ ይገኛል። እነዚህ ዝውውሮች ይሆናል ወይ ምንድነው እየተባለ ያለው የሚለውን እውነተኛውና ትክክለኛውን መረጃ በዚህ ቪዲዮ ላይ ይዤላችሁ መጥቻለሁ። ቪዲዮን ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛለሁ። በትናንትናው ሌሊት እንግዲህ አርጀንቲና ኦስትሪያን 2-0 ካሸነፈችበት የዓለም ዋንጫው ጨዋታ በኋላ የአትሌቲኮ ማድሪዱ አጥቂ ሁሊያን አልቫሬዝ በይፋ ወጥቶ እኔ አትሌቲኮ ማድሪድን መልቀቅ ፈልጋለሁ፣ ከዚህ በኋላ ስሜቴን መሸፈን አልፈልግም፣ የልጅነት ህልሜን ማሳካት ፈልጋለሁ፣ ይሄንን ደግሞ ለክለቡ አትሌቲኮ ማድሪድ ሰዎች ነግሬያለሁ፣ አሳውቄያለሁ፣ አትሌቲኮ ማድሪድን መልቀቅ ፈልጋለሁ በማለት በይፋ እንግዲህ ወጥቶ መናገሩን መረጃውን ትላንት ሌሊት እንዳደረስኳችሁ የሚታወስ ነው። ነገር ግን ሁሊያን አልቫሬዝ ይህንን ንግግር ካደረገ በደቂቃዎች ልዩነት ደግሞ አትሌቲኮ ማድሪዶች ሁሊያን አልቫሬዝን ለባርሴሎናዎች አሳልፈን መሸጥ አንፈልግም፣ ምናልባት እንኳን መልቀቅ ቢኖርበት ባርሴሎናዎች 500 ሚሊዮን ዩሮ የሪሊዝ ክሎስ ሂሳቡን ከፍለው ነው መውሰድ የሚችሉት፣ በፍጹም ለባርሴሎና አንሸጥም በማለት እንግዲህ ይፋዊ ምላሻቸው እነሱም ሰጥተው ነበረ። ታዲያ በዛሬው ዕለት ሃንድ ኦፍ አርሰናል ለአርሰናል በጣም ቅርብ የሆነው የመረጃ ምንጭ እንደነገረን ከሆነ ቪክተር ዮኬሬስን አትሌቲኮ ማድሪዶች ለረጅም ጊዜ ሲከታተሉት ቆይቷል። የቀድሞ የአትሌቲኮ ማድሪድ የአሁኑ ደግሞ የአርሰናል ስፖርቲንግ ዳይሬክተር የሆኑት አንድሪያ ቤርታም ይህንን ዝውውር በየትኛው መንገድ ለመፈጸም ከረጅም ሳምንታት ጀምሮ እንቅስቃሴ እያደረጉ እንደሆነና ከመጋረጃ ጀርባም ይህን ተጫዋች ወደ ኤምሬትስ ለማምጣት ከፍተኛ ጥረት እየተደረገ እንደሆነ ነው የተገለጸው። ታዲያ በዚህም ቪክተር ዮኬሬስን በቅያሪ ለአትሌቲኮ ማድሪዶች በመስጠት ሁሊያን አልቫሬዝን ገንዘብ ጨምረው ለማዘዋወር ቁርጠኝነት እንዳሳዩ እየተነገረ ይገኛል። ይሄ የሚሆንበት ምክንያት ደግሞ አትሌቲኮ ማድሪዶች ለላሊጋ ተፎካካሪያቸው እዛው ለባርሴሎና ተጫዋቻቸውን አሳልፎ ፈጽሞ መስጠት ባለመፈለጋቸው ነው። ምናልባትም 500 ሚሊዮን ዩሮ ለዛውም ደግሞ ይሄ ይሆናል ተብሎ አይጠበቅም። ባርሴሎናዎች የዝውውር ጥያቄ ካላቀረቡ በስተቀር ሁሊያን አልቫሬዝ ወይ በአትሌቲኮ ይቆያል ወይ ደግሞ ወደ ሌሎች ሊጎች ይዘዋወራል የሚል አቋም ይዘዋል። ታዲያ በዚህ መካከልም ሌላው ፈላጊ የነበረው ፒኤስጂ ከተጫዋቹ ፍላጎት ማነስ በተያያዘ ከባርሴሎና ውጭ ወዴት መዘዋወር አልፈልግም ማለቱን ከዚህ ቀደም የሚታወስ ነው። በዚህ ምክንያት ፒኤስጂም ከዝውውሩ ራሱን አግልሏል። ነገር ግን አርሰናሎች አሁንም ጠንክረው እየሰሩ ይገኛሉ። ምናልባትም በቀጣይ ቀናት ደግሞ ይህንን ዝውውር አስመልክቶ አዳዲስ ነገሮች እንደሚወጡ ይጠበቃል። በዚህ ተጫዋች ዙሪያ ያለው አዲስና ሰበር የተረጋገጠ መረጃ ይህንን ይመስላል። በቀጣይም እንደነዚህ አይነት ፈጣንና ታማኝነት ያላቸውን እግር ኳስ መረጃዎች ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። አንተዛ የኢራንና የአሜሪካ ጦርነት ምናምን በል እዚህ አትሌቲኮና ባርሳ የገቡበት ጦርነት ከባድ ነው። በጁሊያን አልቫሬዝ ሚሳኤል ሊማዘዙ ነው ሌሎች ክለቦች በዛው በነሱ ጦርነት እንዳይጎዱ እያልኩሽ እኮ ነው። ትላንትና ጁሊያን አልቫሬዝ እንግዲህ ከአርጀንቲና ጨዋታ በኋላ ኢንተርቪው ሲደረግለት በቃ ልቀቁኝ አትሌቲኮች ልቀቁኝ፣ በቃ እኔ ህልሜን ላሳካበት በእናታችሁ ምናምን ብሎ አስተያየት ሰጥቶ ነበር። የፈጠነ አትሌቲኮች ደግሞ 500 ሚሊዮን ትከፍላላችሁ አለበለዚያ ለባርሴሎና ጁሊያን አልቫሬዝን አንሸጥም ብለዋል። ለምን እንደዚህ በሰጫቸው አትልም? በባርሳ ክፉ ነው ስልሽ ባርሳ ዝውውር ላይ የሚያራምደው ሙድ ማለት ነው። ከክለቡ ጋር ሄዶ ከመነጋገር ይልቅ መጀመሪያ ተጫዋቹን ነው የሚያስኮበልሉት። በቃ እንደዚህ ደሞዝ እንደዚህ ብሎ ንፍት። ግሪዝማንንም የዛኔ ሲያስፈርሙ ለእህቱና ለእናቱ ላይ የሆነ ነገር ቃል ገብቷል ይባላልና ለቤተሰቡ ለኤጀንቱና ቃል ያስገቡና ተጫዋቹን ያስፈረግጡታል። እና አልቫሬዝንም አሁን አስፈረገጡት። ቀድመው ተስማሙና አስፈረገጡ። ከዛ እሱ አልጮትም ብሎ ግግም ብሎ የክለቡን እጅ ጠምዝዞ ምንድነው አዟውሪኝ እንዲል ያደርጋሉ። ባርሳ ሙዳቸው እንደዛ ነውና አሁንም በጣም ተናደዱና እንከሳለን እያሉ ነው አትሌቲኮች ባርሳን። እንደዚህ ባርሳ እንደዚህ አይነት ቲም እንደሆነ እናውቃለን። አትሌቲኮ ግን ክፉ ነው፣ ይከሳል እስከ መጨረሻ
ጥግ እንሄዳለን እያሉ ነው። በአልቫሬዝ ጉዳይ ከባድ ሲቹዌሽን ውስጥ ነው የገቡት። እንዴት እንደሚሆን ይሄ ነገር አላቅም። እስቲ ኮፒ ሊንክ ሪፖርት ሼር ደግሞ ምንድነው? ኮፒ ሊንኩ እየቀዘቀዘ ነው። ጎምላለው ይመቻችሁ። ኧረ አይገባኝም የምር በአንድ ሌሊት የውላ ደስታ። ኧረ በስመ አብ አልቫሬዝ ቁርጡን ይኸውላችሁ ለአትሌቲኮ ማድሪድ አመራሮች ነግሯቸዋል ማለት ይቻላል። በፖስት ማች ኢንተርቪው እስኪ ልንገራችሁ። ህልሜን ማሳካት እፈልጋለሁ። መነጋገር የምፈልገውን ክለብ ከሰዎች ጋር ተነጋግሬያለሁኝ። ለወደፊቱ ጥሩ ነገር ወደ ሌላ ክለብ መሄድ መዘዋወር ነው ሲል እንግዲህ ዩሊያን አልቫሬዝ ተናግሯል። ይህንንም ተከትሎ አሁን ላይ እንግዲህ የአትሌቲኮ ማድሪድ አመራሮች ወደ ድርድር ይገባሉ ተብሎ ይጠበቃል። ከሰጡ አስተያየት በኋላ ማለት ነው። የበርካቶችንም ትኩረት ነው ሊወስድ የቻለው ዩሊያን አልቫሬዝ። ባርሴሎናዎች እስከ ስንታውን ከፍለው ይወስዱታል ወይ የሚለው ነው ጥያቄው ይኸውላችሁ የሚሆነው እንጂ ያለቀ ጉዳይ ይመስለኛል። በግል ጥቅማ ጥቅም ዙሪያ ከስምምነት ደርሷል ከባርሴሎና ጋር። የሚቀጥሉት ቀናቶች የባርሳ ደጋፊዎች ተዘጋጁ። እንደተሾፈብን አንቀርም። ያበደ መረጃ ከአልቫሬዝ ጋር ልንሰማ እንችላለን። ሂርዊጎም ሊኖር ይችላል። እንግዲህ ዲል ካደረጉ ሁለቱ ቲሞች ቀላል ላይሆን ይችላል። ከዓለም ዋንጫው በኋላ እንደሚሆንም ይጠበቃል። ግን አልቫሬዝ ይፋ ወጥቶታል። የባርሴሎና አመራሮችም ይህንን ፑሽ ሲያደርጉት ነበር፣ ወጥቶ እንዲናገር ማለት ነው። የሚያስደስት ዜና በሌሊት ሰምተናል። ስላልቻልኩ ነው እስከ ጠዋት። ይመቻችሁ። በደንብ ኮፒ ሊንክ አድርጉት። አሁን ማታ ስለተለቀቀ ፎሎም እያደረጋችሁ። አትሌቲኮ ማድሪዶች ቪክተር ዮኬሬሽ ላይ 100% ፍላጎት አላቸው። ይህንን መረጃ ያጋራን ሃንድ ኦፍ አርሰናል ነው። ሙሉ መረጃ ላጋራችሁና ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮን ኮፒ ሊንክ፣ ላይክ እና ፎሎ ማድረግ እንዳይረሳ። ተዚህ የሚላችሁ ከሆነ ሃንድ ኦፍ አርሰናል አንድ ስሙ የማይጠቀስ ተጫዋች ክለባችን በደንብ እየፈለገው እንደሚገኝ ተናግሮ ነበረ። ይሄም ተጫዋች እንግዲህ ሁሊያን አልቫሬዝ እንደሆነ ሃንድ ኦፍ አርሰናል ተናግሯል። የሃንድ ኦፍ አርሰናል መረጃ እንደሚያሳየው ከሆነ የሁሊያን አልቫሬዝ ህልም ወደ ባርሴሎና መሄድ ነው። ነገር ግን አትሌቲኮ ማድሪዶች በምንም ተአምር ለባርሴሎና ተጫዋቹን መሸጥ አይፈልጉም። ተጫዋቹን የሚሸጡት ከሆነ ከስፔን ውጭ ያሉ ክለቦች መሸጥን ይመርጣሉ። ሚኬል አርቴታም ካሳለፍነው የቻምፒየንስ ሊግ የግሩፕ ጨዋታዎች በኋላ ለክለባችን ሁሊያን አልቫሬዝን ለማስፈረም ፉክክር ውስጥ መሆን እንዳለብን ለክለባችን እንደተናገረ የሃንድ ኦፍ አርሰናል መረጃ አሳይቷል። አትሌቲኮ ማድሪዶችም 100% በቪክተር ዮኬሬሽ ላይ ፍላጎት አላቸው። ሁሊያን አልቫሬዝም ወደ ባርሴሎና የሚያደርገው ዝውውር የማይሳካለት ከሆነ ወደ ክለባችን ለመምጣት ፈቃደኛ እንደሆነ ለክለባችን ሰዎች እንዳሳወቀ የሃንድ ኦፍ አርሰናል መረጃ አሳይቷል። ፒኤስጂዎችም ተጫዋቹ ቅድሚያ ለነሱ ስላልሰጠ ራሳቸውን ከዝውውሩ አግልለዋል። ነገር ግን ወደ ዝውውሩ ሊመለሱ ይችላሉ። ክለባችን እስካሁን ድረስ ኦፊሻሊ ከአትሌቲኮ ማድሪድ ጋር ምንም አይነት ንግግር አላደረገም። ነገር ግን ክለባችን በተጫዋቹ ላይ ፍላጎት እንዳለው አትሌቲኮ ማድሪዶች እንዳወቁ ነው የሃንድ ኦፍ አርሰናል መረጃ የሚያሳየው። አትሌቲኮ ማድሪዶችም ከክለባችን ከቪክተር ዮኬሬሽ በተጨማሪ ሌሎች ተጫዋችም እንደሚፈልጉ የሃንድ ኦፍ አርሰናል መረጃ አሳይቷል። አርሰናል ሁሊያን አልቫሬዝን በተመለከተ ያጋራን መረጃ ይህንን ይመስላል። እናንተስ በዚህ ላይ ምን ትላላችሁ? ክለባችን ቪክተር ዮኬሬሽን ለአትሌቲኮ ማድሪድ አሳልፎ ሰጥቶ ሁሊያን አልቫሬዝ ወደ ክለባችን ቢመጣ ደስ ይላችኋል? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ጁሊያን አልቫሬዝ ወደ አርሰናል ሰበር የተባለ መረጃ ከሃንድ ኦፍ አርሰናል ተሰምቷል። የአርሰናል ደጋፊዎችን ለሁለት የሚከፍል ነገር ነው። ከመቼውም ጊዜ በላይ ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ፎሎ ማድረግ እንዳይረሳ። አርሰናል የፊት መስመሩን ለማጠናከር ከሶስት ተጫዋቾች ጋር እየተነጋገረ እንደነበር ከሞርጋን ሮጀርስ፣ ብራድሊ ባርኮላን አንዱን ስሙን ያልነገርኳቸው ተጫዋች ሁሊያን አልቫሬዝ ነው ብሏል። ለምንድን ነው ጉዳዩ ሴንሲቲቭ ስለሆነ ነው ብሏል። እና እዚህ ላይ ትልቁ ቻሌንጅ አብዛኛው አርሰናል ደጋፊ የሚከፍለን እንትኑ የድርድሩ የሚሆነው ቪክተር ዮኬሬሽን ሰተንና ብር ጨምረን ነው ጀለስ ልናገኘው የምንችለው። የሁሊያን አልቫሬዝ ህልም ባርሴሎና ነው። ከዚህ በፊትም በግል ጥቅማ ጥቅም ተነጋግረዋል። ቢሆንም ግን ወደ እንግሊዝ መጥተው መጫወት አይፈልግም የሚባሉ ዘገባዎች ፈጽሞ ውሸት ናቸው። ተጫዋቹ አርሰናልን ለመቀላቀል በጣም ፈቃደኛ ነው። እንዲሁም የባርሳ ህልሙ የማይሳካ ከሆነ ወደ አርሰናል መጥቶ መጫወት እንደሚፈልግ በቀጥታ ነግሮናል ይላል ሃንድ ኦፍ አርሰናል። ሀቢቢ ከባለፈው ክረምት ጀምሮ አንድሬ ቤርታ ከጁሊያን አልቫሬዝ ሰዎች ጋር እየተነጋገረ እንደሆነና በቅርቡ ደግሞ በየትኛው መንገድ እናመጣዋለን የሚል ይሄ ዲፈረንት እንትኑ አለ ሜካኒዝሙን ማለት ሰው ጨምረን በየትኛው ወይ የሚለውን ላይ እየሰራበት እንደሆነ ሃንድ ኦፍ አርሰናል ዘግቧል። ያው ነገሩ ኮምፕሊኬትድ ነው፣ ግን 10 ምናምን ወራት ፈጅቷል ብሏል ሃንድ ኦፍ አርሰናል። አሁን የ10 ምናምን እንትኖችን የነገርኳችሁ እያልን ነው። ሀቢቢ የሚገፋበት ይመስላል እና እስኪ ያሳውቃችኋለሁ ብሏል። እና እስኪ እናንተ ኮሜንት ላይ አስቀምጡልኝ ወገን። እኔ አሁን ለታ ተናግሬ ነበረ ዮኬሬሽን ሰተን ደግሞ ገንዘብ ጨምረን እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኛ። የሚመጡ ነገሮች ሌሎችም የዜና ምንጮች እየዘገቡት ነው። እሱን ወየላለሁ። ይመቻችሁ። የባርሴሎናና የአትሌቲኮ ማድሪድ ግጭት ከቀን ወደ ቀን እየተባባሰ መጥቷል። በሁሊያን አልቫሬዝ ጉዳይ ሁለቱ ክለቦች ወደ ፊፋ ሊያመሩ ነው። አትሌቲኮ ማድሪዶች ለፊፋ ባርሴሎና እንደሚከሱ ከጥቂት ደቂቃዎች በፊት አስታውቀዋል። አትሌቲኮ ማድሪዶች እንደሚሉ ከሆነ አንድ ተጫዋች ውል እያለው ኮንትራት እያለው ሌላ ክለብ ማናገር አይችልም። ይሄ በግልጽ በፊፋ ሕግ የተቀመጠ ነው። ባርሴሎናዎች ግን ደጋግመው እያደረጉ ይገኛሉ። ከዚህ በፊት አንቷን ግሪዝማንን ያዘዋወሩበት መንገድ
አነጋጋሪና አስቂ ነበር ይላሉ። እኛ በአውሮፓ ሻምፒዮንስ ሊግ ከጁቬንቱስ ጋር ለመጫወት እየተዘጋጀን እነሱ ከጀርባ ለእህቱ ለቤተሰቦቹ ገንዘብ እንሰጣችኋለን፣ ወንድማችሁ ልጃችሁ ወደኛ ይምጣልን እያሉ ሲያባብሩ እንደነበረ መረጃዎች አለን ይላሉ። አሁን ያንን ስትራቴጂ ሁሊያን አልቫሬዝ ላይ እየተጠቀሙ ነው። ሆን ብሎም ሚዲያ ላይ እንዲወጣና እንዲናገር በማድረግ ዝውውሩን በኃይል ለመፈጸም እንዲያደርግ እየተጫኑት ነው የሚል ሀሳባቸውን ያነሳሉ። እናም ይሄ ነገር አልጣመንም፣ አላስደሰተንም፣ ባርሴሎና ቀላል ክለብ አድርጎ እየናቀን ነው የሚገኘው፣ ጉዳዩን ወደ ፊፋ ወስደን በህግ እናስቀጠዋለን ሲሉ ተደምጠዋል። ምን ትጠብቃላችሁ? ምን ትላላችሁስ? ነገሩ እጅግ በጣም ውስብስብ ሆኗል። ሁሊያን አልቫሬዝ ወደ ባርሴሎና የሚሄድ ከሆነ የውል ማፍረሻው 500 ሚሊዮን ዩሮ ይከፈለን፣ ከዛ ውጭ ግን በምንም አይነት መንገድ ተጫዋቹን አንለቅም የሚል አቋም ይዘው አትሌቲኮ ማድሪዶች እየተንቀሳቀሱ ይገኛሉ። እልህ ተጋብተዋል። ከባድ እልህ ተጋብተዋል። በምን መንገድ የዝውውር ይከናወናል ያልቃል የሚለው ይጠበቃል። ትናንት ምሽት እንደሚታወቀው ከአርጀንቲና ጨዋታ በኋላ ሁሊያን አልቫሬዝ ልቀቁኝ፣ ህልሜ ልኑርበት ሲል አትሌቲኮ ማድሪዶች መናገሩ ይታወሳል። አትሌቲኮ ማድሪድ ለባርሴሎና ከመሸጥ ይልቅ ተጫዋቹን ለሌሎች ክለቦች አሳልፎ ሊሰጡ እንደሚችል መረጃዎች እየወጡ ይገኛሉ። የዝውውር እንደ አምናው የአሌክዛንደር አይዛክ ዝውውር በጣም አነጋጋሪ ሆኖ ይቀጥላል። ከአሌክዛንደር አይዛክ የባሰ ነው። ምክንያቱም ክለቦች እርስ በርስ ጥሩ ግንኙነት የላቸውም። ተጫዋቹ ልቀቁኝ ብሎ ተናግሯል። በዛ ላይ ተጫዋቹ ረጅም ዓመት ኮንትራት በአትሌቲኮ ማድሪድ አለው። አያሳስባቸውም። አትሌቲኮ ማድሪዶች ተጫዋቹን ኔክስት ይር መሸጥ ይችላሉ። ብቻ ነገሩ ውስብስብና አስቸጋሪ ነው። በምን መንገድ ይፈታሉ ብላችሁ ታስባላችሁ? እስኪ እናንተ እንቆቅልሹን እንዴት ትፈቱታላችሁ? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። የሁሊያን አልቫሬዝ የክረምቱ ማረፊያስ የትኛው ክለብ ይሆናላችሁ ብላችሁ ታስባላችሁ? ባርሴሎና፣ አርሰናል፣ ፒኤስጂ ወይስ ሌላ? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታስዲ ስፖርት ነው። መልካም። የአትሌቲኮ ማድሪድ ደጋፊዎች ገና ጁሊያን አልቫሬዝ ሳይዘዋወር ማሊያውን ማቃጠል ጀምረዋል። ያ ብዙዎቹን ያስቆጣ ይመስለኛል። ተጫዋቹ እንግዲህ ህልሜን መከተል ፈልጋለሁ፣ አትሌቲኮ ማድሪድን ልቀቁኝ ብዬ ጠይቄያለሁ፣ ባርሴሎናን መቀላቀል ፈልጋለሁ ብሏል። ትናንትና እንግዲህ ይህን ነገር በጣም ብዙዎች ሲቀባበሉት ነበረ። ፋብሪዞ ሜን ነገር አወጥቶታልና አልቫሬዝ እንደዛ መናገሩ ብዙም አይገርም። ግን ባርሳና አትሌቲኮ ማድሪድ ልክ ሊቨርፑል ኒውካስል አይዛክ የነበረው አይነት ሲቹዌሽን ውስጥ ይገባል ተብሎ ይጠበቃል። ጭራሽ ደግሞ አትሌቲኮም ባርሳ ሊከሱት እንደሆነ ነው የተሰማ የሚገኘው። እስቲ እንመለከተዋለን። ይሄ ዝውውር ግን ኦልሞስት ሳክቷል ብዬ አስባለሁ። አትሌቲኮ ማድሪድ የቀለዱትን ቀን ለራሳቸው ላይ ማየት ነው ፈልገው። አስቡት አድሚኑ ምን ሲያደርግ እንደነበር እነ ያማልን እነ ራፊኒያን ፖስት ሲያደርግ ነበር የአትሌቲኮ ማድሪድ ማሊያ አስለብሶ ማለት ነውና አሁን እናየዋለን እስኪ ምን እንደሚያደርግ።